አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የታህሳስ 13 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽኑ ዋና ጉባኤውን በጥር ወር ሊያካሂድ ነው። ሂጅራ ባንክ ወደ ትርፍ በመሻገር በኢትዮጵያ የባንክ ታሪክ የመጀመሪያ ነው ያለውን ዘካ ለማውጣት ዝግጅቱን ማጠናቀቁን አስታወቀ። የትራምፕ አስተዳደር ጋዛን በከፍተኛ ቴክኖሎጂ የቅንጡ መዳረሻ በማድረግ እንደገና ለመገንባት ሀሳብ አቅርቧል መባሉን አስተባበለ። የሚሉት የሚንበር ኸበር አበይቱ ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኮሚሽኑ ዋና ጉባኤውን በጥር ወር ሊያካሂድ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በቀጣዩ ጥር ወር ዋና ጉባኤውን እንደሚያካሂድ አስታውቋል። ለኮሚሽኑ በተወካዮች ምክር ቤት የተሰጠው የጊዜ ገደብ በየካቲት አጋማሽ 2018 ይጠናቀቃል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ጊዜ ገደቡ ከመጠናቀቁ አስቀድሞ ዋናው ሀገራዊ ምክክር ጉባኤውን በጥር 2018 መጨረሻ እንደሚያደርግ መናገራቸውን መንግስታዊው አዲስ ዘመን ጋዜጣ አስነብበዋል። ለዚህም ኮሚሽኑ የተለያዩ ዝግጅት ተግባራትን እያከናወነ እንደሚገኝ ገልጸዋል። ዋናው ሀገራዊ ምክክር ጉባኤው ከመከናወኑ በፊት በትግራይ የተሳታፊዎች ልየታ፣ የአጀንዳ ማሰባሰብና ለዋናው የምክክር ጉባኤ ተሳታፊዎችን የማስመረጥ ስራ ቀዳሚው ተግባር መሆኑን አመልክተዋል። በክልሉ በስራው የሚሳተፉ ሰዎችን የመመልመልና የማሰልጠን ስራዎች በዚህ ሳምንት ይጀመራል ተብሎ እንደሚጠበቅ ጥቆማ ሰጥተዋል። ኮሚሽኑ እስካሁን ባለው ከትግራይ ክልል ውጪ በሁለቱ ከተማ አስተዳደሮችና በ11ዱም ክልሎች የአጀንዳ ማሰባሰብና የተሳታፊዎች ልየታ አድርጓል። በተጨማሪም በውጭ ሀገራት ከሚኖሩ ኢትዮጵያውያንም የተሳታፊና አጀንዳ የመለየት ስራ ማከናወኑን ኮሚሽኑ ገልጿል። የአፋር ሙስሊም ወጣቶች ካውንስል ምስረታ መርሃ ግብር ተከናወነ። የአፋር ሙስሊም ወጣቶች ካውንስል ምስረታ የተከናወነው እሁድ ታህሳስ 12 2018 በሰመራ ከተማ ነው። በዚህም ዶክተር ሰኢድ አሊ ሀሩን የካውንስሉ ፕሬዝዳንት ተደርጎ ተሰይሟል። በተጨማሪም ካውንስሉ ቢሮውን በማደራጀት ስራ መጀመሩ ይፋ መደረጉን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያሰራጨው መረጃ ያመለክታል። በመረጃው መሰረት የካውንስሉ ምስረታ ወጣቶች ለዲናቸው እንዲሁም ለሀገራቸው መልካም አበርክቶና ንቁ ተሳትፎ እንዲኖራቸው ለማስቻል ያለመ መሆኑን በመርሃ ግብሩ ላይ የተገኙት የጠቅላይ ምክር ቤቱ ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ተናግረዋል። ካውንስሉ ወጣቶች በስነ ምግባር ታንጸው በእውቀት የተገነቡ እንዲሆኑ ስልጠናዎችን እንዲያገኙ ማመቻቸት፣ ለማህበረሰብ ያላቸው አበርክቶ ከፍ እንዲል የመስራት ኃላፊነት ተጥሎበታል ተብሏል። በምስረታ መርሃ ግብሩ ላይ ከጽህፈት ቤት ኃላፊው በተጨማሪ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼህ ሐሚድ ሙሳ፣ የአፋር ክልል ምክትል ፕሬዝዳንት ኡመር ኑር፣ የክልሉ እስልምና ጉዳይ ከፍተኛ ምክር ቤትና የሸሪዓ ፍርድ ቤት ከፍተኛ አመራሮችና ወጣቶች ተሳታፊ ሆነዋል። ሂጅራ ባንክ ወደ ትርፍ በመሻገር በኢትዮጵያ የባንክ ታሪክ የመጀመሪያ ነው ያለውን ዘካ ለማውጣት ዝግጅቱን ማጠናቀቁን አስታወቀ። ከድር ከማል ዝርዝር አለው። ሂጅራ ባንክ ወደ ትርፍ በመሻገር በኢትዮጵያ የባንክ ታሪክ የመጀመሪያ ነው ያለውን ዘካ ለማውጣት ዝግጅቱን ማጠናቀቁን አስታወቀ። ሙሉ ለሙሉ ከወለድ ነፃ አገልግሎት የሚሰጠው ሂጅራ ባንክ ለባለ አክሲዮኖች የትርፍ ክፍፍል ለማዳረስና በኢትዮጵያ የባንክ ታሪክ የመጀመሪያ ነው ያለውን ዘካ ለማውጣት ዝግጅቱን አጠናቋል ሲሉ የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ አብዱ ሰላም ከማል ተናግረዋል። ሰብሳቢው ይህን ይፋ ያደረጉት ባንኩ ባለፈው ቅዳሜ ታህሳስ 11 2018 በሚሊኒየም አዳራሽ ባከናወነው 5ኛ መደበኛ እና 3ኛ አስቸኳይ የባለ አክሲዮኖች ጠቅላላ ጉባኤ ወቅት ነው። በሪፖርቱ መሰረት በታሪክ ከፍተኛ ያለውን የተጣራ 721 ሚሊዮን ብር አትርፈዋል። ከዚህ በተጨማሪም በዘንድሮ ዓመት የቅርንጫፍ ማዕከላቱን በ29 በመቶ በማሳደግ አጠቃላይ ቅርንጫፎቹን ወደ 150 ማሳደግ ችለዋል። ሀላል ፔይ የተሰኘውን የዲጂታል ፋይናንስ አገልግሎት የሚጠቀሙ ደንበኞች ቁጥርም በየጊዜው እድገት በማሳየት ከ1.2 ሚሊዮን በላይ ደርሰዋል። የባንኩ የተከፈለ ካፒታል በአሁኑ ሰዓት 4.5 ቢሊዮን ብር መሆኑ ተገልጿል። አጠቃላይ የተከፈለ ካፒታሉን በወራት ውስጥ ወደ 6 ቢሊዮን ብር በማድረስ ብሔራዊ ባንክ ያስቀመጠው የጊዜ ገደብ ከመጠናቀቁ በፊት መስፈርቱን ለማሟላት ጥረት እየተደረገ መሆኑንም አስረድተዋል። የባንኩ አጠቃላይ ሀብት
በበጀት ዓመቱ መጨረሻ 19 ቢሊዮን ብር የደረሰ ሲሆን ወደ 4.7 ቢሊዮን ብር ለኢንቨስትመንት የሚውል ነው ተብሏል። የተቀማጭ ገንዘብ መጠኑን በተመለከተም ከባለፈው ተመሳሳይ ወቅት ሲነጻጸር 91 በመቶ ጭማሪ በማሳየት በአሁኑ ወቅት 15.5 ቢሊዮን ብር መድረሱን ሰብሳቢው ይፋ አድርገዋል። ባንኩ በበጀት ዓመቱ ከፍተኛ በጀት በመመደብ 29 አዳዲስ ቅርንጫፎችን በመክፈት በመላው ኢትዮጵያ የሚገኙ የቅርንጫፎቹን ቁጥር 129 አድርሰዋል። ይህንን ቁጥር ወደ 151 በማሳደግ ሙሉ በሙሉ ከወለድ ነጻ ከሚሰጡ ባንኮች በቅርንጫፍ ብዛት መሪነቱን ማስጠበቁ ተገልጿል። የውጭ ምንዛሪ እጥረትን ለመቅረፍ ባንኩ ባከናወነው ተግባር ወደ 40 ሚሊዮን ዶላር መሰብሰብ መቻሉንም አክለዋል። ሂጅራ ባንክ ስራ የጀመረው በነሐሴ 2013 ነው። የጎፍታ ራህመቶ ሙክታር የኢትዮጵያ ነጻነትና ተቋማት ግንባታ አባት በሚል የተዘጋጀ የታሪክ መጽሐፍ ምረቃ ተካሄደ። አሚናት መሐመድ በምረቃቱ ላይ ተገኝታ ነበር። በማህበረሰብ አገልግሎት የሚታወቁት በሀጂ ራህመቶ ሙክታር ወይም ጎፍታ ህይወት ታሪክ ዙሪያ የሚያጠነጥነው መጽሐፍ ትላንት እሁድ ታህሳስ 12 2018 በሀገር ፍቅር ቲያትር ተመርቋል። የመጽሐፉ አዘጋጅ አብዱልፈታህ አብደላ ታሪኩ የተሰናዳው በሀገረ መንግስት ግንባታ በሁሉም ጥረት የመጣ መሆኑን ለማስገንዘብ ነው ሲሉ ተናግረዋል። አሁን ያለው ትርክት ከተወሰኑ አካባቢ ብቻ ጋር የተያያዘ በመሆኑ ታሪክን በማሳወቅ የዘርፉ ምሁራን ድርሻቸውን መወጣት እንዳለባቸው አጽንኦት ሰጥተዋል። ጎፍታ ራህመቶ በጣሊያን ወረራ ወቅት ይሰሩበት የነበረው የፈረንሳይ ድርጅት የነበረው የቢስ ኩባንያ እንዳይወረስ ሰራተኞችን በማስተባበር ጠብቀው ማቆየታቸውን መጽሐፉ ይዳስሳል። ወረራው ሲያበቃ በታማኝነት ንብረቱን ለባለቤቱ በመመለስ በስራቸው ከአጼ ኃይለ ሥላሴ የክብር ኒሻን መቀበላቸው ተጠቅሰዋል። ጎፍታ ራህመቶ ከበቀሉበት የስልጤ ማህበረሰብ ባለፈ ለኢትዮጵያ ንግድ፣ ለአሁኑ ቄራና ለቀድሞ ጅንአድ ከፍተኛ አስተዋጽኦ ማበርከታቸው ተገልጿል። በምረቃ ስነ ስርዓቱ የፌዴራል ጸረ ሙስና ኮሚሽን ኮሚሽነር፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ መሐመድ ሸሪፍን ጨምሮ ምሁራንና የመንግስት ሹማምንት ተገኝተዋል። አራተኛው ኢንቨስት ኢትዮጵያ ከፍተኛ የቢዝነስ ፎረም ሊካሄድ ነው። የኢትዮጵያ ኢንቨስትመንት ኮሚሽን አራተኛው ኢንቨስት ኢትዮጵያ ከፍተኛ የቢዝነስ ፎረም በመጋቢት አጋማሽ በአዲስ አበባ እንደሚካሄድ አስታውቀዋል። ፎረሙ በኢትዮጵያ ኢንቨስትመንት ኮሚሽን፣ የገንዘብ ሚኒስቴርና የልማት አጋር ድርጅቶች በትብብር እንደሚዘጋጅ ተገልጿል። ከ7 በመቶ በላይ ዓለም አቀፍ የቢዝነስ መሪዎች፣ ፖሊሲ አውጪዎችና አጋር የልማት ድርጅቶች በፎረሙ እንደሚሳተፉ ተጠቁሟል። በዚህ ፎረም ኢትዮጵያ ለኢንቨስትመንት ዘርፍ ያላትን ዝግጁነት የምታሳይበት ነው ተብሏል። የኢንቨስትመንት ቁልፍ ዘርፎች የሆኑት ግብርና፣ አይሲቲ፣ ማዕድን፣ ታዳሽ ኃይልና ቱሪዝም በፎረሙ በስፋት እንደሚተዋወቁ የኢትዮጵያ ኢንቨስትመንት ኮሚሽን መረጃን ጠቅሰው ለመንግስት ቅርበት ያላቸው መገናኛ ብዙሃን ዘግበዋል። በተጨማሪም በመንግስትና በግሉ ዘርፍ መካከል የፖሊሲና የኢንቨስትመንት ውይይት፣ የአቻ ለአቻ ቢዝነስ ውይይቶች፣ አውደ ርዕይ እንዲሁም በልዩ ኢኮኖሚ ዞኖችና በኢንዱስትሪ ፓርኮች የጉብኝት መርሃ ግብሮች በፎረሙ ተካተዋል። በፎረሙ ላይ ኢትዮጵያ የኢንቨስትመንት ምህዳሩን ለማዘመን እየተገበረች ያለውን የኢኮኖሚ ሪፎርም ማሻሻያና አዳዲስ የኢንቨስትመንት እድሎችን በማስተዋወቅ አዲስና የማስፋፊያ ኢንቨስትመንትን ለመሳብ የሚያስችሉ ስራዎችን ለመስራት መልካም አጋጣሚ ይፈጥራል ተብሏል። የይዞታ ማረጋገጫ የሌላቸው ይዞታዎች ግብር እንዲከፈልባቸው የሚያስገድድ ሕግ መዘጋጀቱ ተነገረ። ገንዘብ ሚኒስቴር ከገቢዎች ከተማና መሰረተ ልማት ሚኒስቴር ጋር በመተባበር የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዘው የሚገኙና በይዞታው ጥቅም የሚያገኙ የይዞታ ማረጋገጫ ባይኖራቸውም የንብረት ታክስ የመክፈል ግዴታ እንዳለባቸው የሚደነግግ አስገዳጅ ሞዴል ንብረት ታክስ አዋጅ ረቂቅ ማዘጋጀታቸው ተነግሯል። ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች የተላከው ሞዴል የንብረት ታክስ ህግ በሊዝ ይዞታ ስሪት በሚተዳደር ማንኛውም የከተማ ቦታ የመጠቀሚያ መብት ከሊዝ ይዞታ ስሪት ውጪ በሆነ ነባር የቦታ መጠቀሚያ መብትና ቦታ ላይ በተደረገ ማሻሻያ ወይም በህንፃ ባለቤትነት ላይ እንደሚጣልና እንደሚሰበሰብ ተገልጿል። በህጉ መሰረት ታክስ የመክፈል ግዴታ የተጣለበት ማንኛውም ሰው በታክስ ከፋዩ ስም የታክስ ጉዳዮችን እንዲያስፈጽም ውክልና የተሰጠው የታክስ ከፋዩ ተወካይ ሲሆን የሟች የውርስ ንብረትን በሚመለከት ደግሞ ስልጣን ያለው አስፈጻሚ ወይም
አስተዳዳሪ ናቸው። በተጨማሪም ዕዳ ያለበትን ንብረት በሚመለከት ደግሞ ስልጣን ያለው ባላደራ ህንፃውን ወይም ማሻሻያውን የሚያሰራውና የሚቆጣጠረው ኩባንያ የሪል ስቴት የባለቤትነት መብት እስኪያስተላልፍ ወይም የተጠናቀቀውን ህንፃ ለገዢው በአካል እስኪያስረክብ ድረስ የያዘውን የሚያካትት ይሆናል ተብሏል። እንዲሁም የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዞ የሚገኝ ሰው ወይም በይዞታ ጥቅም እያገኘ ያለ ሰው የይዞታ ማረጋገጫ ባይኖረውም የንብረት ታክስ የመክፈል ግዴታ እንዳለበት ተደንግጓል። ይሁን እንጂ የተመዘገበ የባለቤትነት መብት በሌለበት ጊዜ ታክሱን እንዲከፍል መደረጉ ብቻውን በንብረት የመጠቀም ወይም ባለቤትነት መብትን እንደማያስገኝና በሌሎች ህጎች የሚወሰዱ እርምጃዎችን እንደማያስቀር ሰፍሯል። በተጨማሪም ንብረቱ በጋራ ባለቤትነት ወይም በይዞታ የተያዘ ከሆነ ሁሉም የጋራ ባለቤቶች ወይም የጋራ ባለይዞታዎች ለንብረት ታክስ በጋራና በተናጠል ተጠያቂ እንደሚሆኑ አስፍሯል። በከተማ ቦታ መጠቀሚያ መብት ላይ የሚጣለው ታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ ከ0.2 በመቶ በታችና ከ1 በመቶ በማይበልጥ ሁኔታ ተግባራዊ እንደሚደረግ ከተሞች አግባብነት ያላቸውን ህጎች መሰረት በማድረግ በባዶ ቦታ ላይ ከፍተኛውን የታክስ ተመን ተግባራዊ ማድረግ እንዳለባቸው ሰፍሯል። በህንፃ ወይም የቦታ ማሻሻያ ላይ የሚጣለው የታክስ ምጣኔ ታክስ የሚከፈልበት ዋጋ ላይ ከ0.1 በመቶ በታችና ከ1 በመቶ የማይበልጥ መሆኑን ከተሞች ተጠናቀው ጥቅም ላይ ያልዋሉ ህንፃዎችና የቦታ ማሻሻያዎች ላይ ከፍተኛውን ታክስ ምጣኔ ተግባራዊ ማድረግ እንዳለባቸው ተደንግጓል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢትዮጵያ ሀገራዊ ምክክር ኮሚሽኑ ዋና ጉባኤውን በጥር ወር ሊያካሂድ ነው። ከቆይታ በኋላ የትራምፕ አስተዳደር ጋዛን በከፍተኛ ቴክኖሎጂ የቅንጡ መዳረሻ በማድረግ እንደገና ለመገንባት ሀሳብ አቅርቧል መባሉን አስተባብሏል። እንመለስበታለን። ይጠብቁን። በፈረንጆቹ አዲስ ዓመት ታዳጊዎችን ከማህበራዊ ሚዲያ ልታቀብ እንደምትችል ስዊዘርላንድ አስታወቀች። የስዊዘርላንድ የሀገር ውስጥ ጉዳይ ሚኒስትር ኤልዛቤት ባውምሻናይደር ልጆችን ከማህበራዊ ሚዲያ አደጋዎች ለመጠበቅ ሲባል ታዳጊዎች ከማህበራዊ ትስስር መድረኮች ሊታገዱ እንደሚችሉ አመልክተዋል። አውስትራሊያ በታህሳስ ወር መጀመሪያ ከ16 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያ ላይ እገዳ መጣሏን ተከትሎ ስዊዘርላንድ ተመሳሳይ እርምጃዎችን መውሰድ እንደሚገባት ሚኒስትሯ ፍንጭ ሰጥተዋል። እንደ ሮይተርስ ዘገባ ከሆነ በአውስትራሊያና በአውሮፓ ህብረት የተጀመረው እንቅስቃሴ በስዊዘርላንድ መቀጠል አለበት ያሉት ኤልዛቤት ለማህበራዊ ሚዲያ ክልከላ ዝግጁ መሆናቸውን ገልጸዋል። ኤልዛቤት ባለስልጣናት መከልከል ያለባቸውን እንደ የህፃናት የማህበራዊ ሚዲያ አጠቃቀምን መከልከል፣ ጎጂ ይዘቶችን መግታትና የወጣቶችን ተጋላጭነት የሚጎዱ አልጎሪዝሞችን መፍታት ያሉ አማራጮችን ዝርዝር ማካተት አለባቸው ብለዋል። በተጨማሪም በመጪው የፈረንጆቹ አዲስ ዓመት በሪፖርት የተደገፈ ዝርዝር ውይይቶች ይጀመራሉ ተብሏል። ሚኒስትሯ የማህበራዊ ሚዲያ መድረኮች ራሳቸው ልጆችና ወጣቶች ለሚጠቀሙት ነገር ኃላፊነቱን መውሰድ አለባቸው ብለዋል። የስዊዘርላንድ ፓርላማ በያዝነው ወር መጀመሪያ ልጆች 15 ዓመት እስኪሞላቸው በትምህርት ቤት የሞባይል ስልኮችን እንዳይጠቀሙ ለመከልከል ድምጽ ሰጥቷል። አውስትራሊያ በታህሳስ መጀመሪያ የማህበራዊ ሚዲያ እገዳን ተግባራዊ ማድረግ ከጀመረች በኋላ ከበርካታ ወላጆችና በልጆች ደህንነት ተሟጋቾች ዘንድ ምስጋና እየጎረፈላት ቢሆንም ከትላልቅ የቴክኖሎጂ ኩባንያዎችና የነጻነት ተሟጋቾች ዘንድ በተቃራኒው ትችት እየቀረበባት ይገኛል። በተመሳሳይ ማሌዥያም ከ16 ዓመት በታች ያሉ ታዳጊዎችን በመጪው አዲስ ዓመት ክልከላውን ተግባራዊ እንደምታደርግ ተዘግቧል። የትራምፕ አስተዳደር ጋዛን በከፍተኛ ቴክኖሎጂ የቅንጡ መዳረሻ በማድረግ እንደገና ለመገንባት ሀሳብ አቅርቧል መባሉን አስተባበለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በከፍተኛ ቴክኖሎጂ ጋዛን መልሶ በመገንባት ቅንጡ መዳረሻ ለማድረግ $60 ቢሊዮን መመደቡን በተመለከተ በዎል ስትሪት ጆርናል የወጣውን ዘገባ አስተባብሏል። የትራምፕ አስተዳደር የተጠቀሰውን ገንዘብ በመመደብ ጋዛን በከፍተኛ ቴክኖሎጂ በውብ ሪዞርቶች፣ ከፍተኛ ፍጥነት ባለው የባቡር መስመር እንዲሁም በአርቲፊሻል ኢንተለጀንስ የታገዘ ኔትወርክ
በመዘርጋት ቅንጡ መዳረሻ ለማድረግ የገባውን ቃል ውድቅ ማድረጉን ዘገባው ጠቁሟል። ጋዜጣው ባለፈው ሳምንት ጁምዓ ባሰራጨው መረጃ እንዳመለከተው አሜሪካ የቅንጡ ፕሮጀክቶች የጋዛ መልሶ ግንባታ ሀሳብ ያቀረበችው ተመሳሳይ ጥረት ለሚያደርጉ ለጋሽ ሀገራት መሆኑ ተጠቅሷል። የጋዛን በቅንጡ መዳረሻነት እንደገና ለመገንባት ከአሜሪካ ጋር ጥረት እያደረጉ ነው በሚል የተገለጹት ለጋሽ ሀገራት በስም አልተጠቀሱም። ነገር ግን ግብጽ እና ቱርክ እንደሚገኙበት ታይምስ ኦፍ እስራኤል ዘግቧል። ይህም 112 ቢሊዮን ዶላር የሚገመት ወጪ የሚያስፈልገው ሲሆን ከዚህ ውስጥ 60 ቢሊዮን ዶላሩን አሜሪካ በመሸፈን አስተዋጽኦ ታደርጋለች ተብሎ ነበር። በጉዳዩ ላይ ኤክስ በተሰኘው የማህበራዊ ትስስር ገጹ ምላሽ የሰጠው የአሜሪካ የውጭ ጉዳይን የሚመራው ስቴት ዲፓርትመንት ይህ ሐሰተኛ ዜና ነው ሲል ውድቅ አድርጎታል። በእቅዱ ውስጥ አሜሪካ 60 ቢሊዮን ዶላር እንደምትከፍል የሚገልጽ አንድም ቦታ የለም ሲል በስቴት ዲፓርትመንቱ የምስራቅ አካባቢዎች ቢሮ ጉዳዩን ውድቅ ያደረገበትን ምላሽ አክሏል። ይሁንና በሪፖርቱ ስለተጠቀሱ ሌሎች መረጃዎች የውጭ ጉዳይ ሚኒስቴር አስተያየት አልሰጠም። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።